ሰላም ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አማርኛ ፊደላትን እንግሊዝኛ አቻቸው ጋር ነው ማለት ነው። እነዚህን አማርኛ ፊደላት በእንግሊዝኛ ፊደላት እንዴት አድርገን እንወክላቸዋለን እና እንዴት አድርገን እንጽፋቸዋለን የሚለውን በደንብ አድርገን የምናይ ይሆናል። በመጀመሪያ ግን ለቻናል ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናል ሲሆናችሁ ደግሞ ቻናል ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ዛሬ ደግሞ አማርኛ ፊደላትን ከእንግሊዝኛ አቻቸው ጋር ክፍል 4 ይዤላችሁ መጥቻለሁ ማለት ነው። አማርኛ ፊደላትን በእንግሊዝኛ ፊደላት እንዴት አድርገን እንወክላቸዋለን፣ እንዴት እንጽፋቸዋለን የሚለውን እዚህ ላይ በደንብ አድርጌ የማሳያችሁ ይሆናል ማለት ነው። ዛሬ ከወ እስከ ገ ያሉ ፊደላትን ይዤላችሁ መጥቻለሁ። እነዚህም ፊደላት በደንብ አድርገን እናያለን። ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው መከታተል ነው ማለት ነው። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ በመጀመሪያ አማርኛ ፊደላትን በእንግሊዝኛ ፊደል ለመወከል ማድረግ የሚጠበቅብን ምንድን ነው? የእንግሊዝኛ ፊደላትን መለየት ነው። ቅድሚያ መሰጠት የሚጠበቅበት ምንድን ነው? የእንግሊዝኛ ፊደላትን ጠንቅቀን ማወቅ ይጠበቅብናል ማለት ነው። ከኤ እስከ ዜድ ያሉ ፊደላትን እነዚህን በደንብ ካወቅን በኋላ ቫውልና ኮንሶናንት ብለን ደግሞ መለየት ይጠበቅብናል ማለት ነው። ምክንያቱም አናባቢና ተነባቢዎችን በደንብ መለየት ስለሚጠበቅብን፣ ከዛ አናባቢና ተነባቢዎችን ከለየን ደግሞ ለእነዚህ ተነባቢ ፊደላትን እንለያለን ማለት ነው። ለአማርኛ ፊደላት አቻ የሚሆኑ ተነባቢ ፊደላትን እንለያለን። ተነባቢ ፊደላትን ከለየን በኋላ ቀጥታ ተመሳሳይ የሆነ ቫውል ስለምንጨምር ቫውሎች አስቸጋሪ አይደሉም፣ ወይም አናባቢዎች ተመሳሳይ የሆነ አናባቢ እንጠቀማለን ማለት ነው። ምን ለማለት ፈልጌ ነው? ለምሳሌ ከወ እስከ መጨረሻው ስንሄድ ወይም ከዘ እስከ መጨረሻው እስከ ሰባተኛው ስንሄድ አሁንም ከየ እስከ መጨረሻው ስንሄድ ተመሳሳይ የሆነ ቫውል እንጠቀማለን ማለት ነው። ከማን ላይ ነው ተመሳሳይ የሆነ ቫውል የምንጠቀም? ከወ ላይም ከዘ ላይም ከየ ላይም እያለ እስከ መጨረሻ ላለው ፊደል ተመሳሳይ የሆነ ቫውል ስለምንጠቀም እዚህ ላይ ምንም የሚያስቸግረን ነገር የለም ማለት ነው። ምክንያቱም ከዚህ ላይ መለየት የሚጠበቅ ምንድነው? ኮንሶናንት ወይም ተነባቢው ነው ማለት ነው። ስለዚህ አሁን እያየናቸው እንሂድ። ኦኬ ወን የሚወክልን ተነባቢ ወይም ኮንሶናንቱ ማን ነው ማለት ነው? ደብሊው ነው። ደብሊው ወን ይወክልናል። ተነባቢ ሆኖ ወን ይወክልናል ማለት ተነባቢው ነው የምነግራቸው። እንደ ወ የሚነበብልን ሲሆን ወንድ ሊወክል የሚችል ተነባቢ ነው። እንደ ወንድ ሊነበብ የሚያገለግልን ደግሞ ማን ነው? ኢ ነው። ኢን ስንጨምርበት ከደብሊው ጋር ኢን ስንጨምርበት ነው ወ የሚለውን ድምፅ ሊያወጣል የሚችል ኢን ስንጨምርበት ወ የሚለውን ድምፅ ያወጣልና ማለት ነው። ስለዚህ ደብሊው ኢ እንደማነበብና እንደ ወ ይነበብና ደብሊው ደግሞ እንደማነበባል እንደ ው ይነበባል። ደብሊው አይ እንደ ዊ ይነበባል። ደብሊው ኤ እንደ ዋ ይነበባል። ደብሊው ኢ እንደ ዌ ይነበባል። ደብሊው ብቻዋን እንደ ው ትነበባለች። ደብሊው ኦ እንደ ኦ ይነበባል ማለት ነው። አሁን ከዚህ ላይ ቫውሎችን ያልነገርኳቸው ምንድን ነው? ከመጀመሪያው ቪዲዮ ከሁለተኛው ከሶስተኛው ተከታታይ 3 ቪዲዮ ሰርቻላችኋለሁ። ከዚያ ላይ በደንብ ስለነገርኳችሁ ከዚያ ላይ ሄዳችሁ ማየት ትችላላችሁ ማለት ነው። አሁን ቀጥታ እንዴት እንደሚወከሉና ፊደላትን እያነበብን ነው የምንሄድ ማለት ነው። አንድ ጊዜ አማርኛውን አነብላችኋለሁ፣ እዛ ደግሞ እንግሊዝኛቸውን እያነበቡላችሁ እሄዳለሁ። እናንተም እንደኔ እያነበባችሁ ተከታተሉ። ተመሳሳይ የሆነ ባህሪ ስላላቸው ከላይ መጀመሪያ ቪዲዮ ከሰራሁት ላይ ሄዳችሁ ማየት ትችላላችሁ ማለት ነው። ዛሬ ቀጥታ ነው የማነብላችሁ። ኦኬ እስካሁን ደግሞ እናንብባቸው። በመጀመሪያ አማርኛውን ነው የማነብላችሁ፣ እዛ ደግሞ የእንግሊዝኛ አቻቸውን አነብላችኋለሁ ማለት ነው። እች ማነች? ወ ወ ው ዊ ዋ ዌ ው ወ። በጣም አሪፍ። አሁን ደግሞ ቀጥታ ማን እናነባለን ማለት ነው? የእንግሊዝኛ አቻቸውን እናነባለን ማለት ተመሳሳይ ልክ ላይኛውን የአማርኛው እንዳነበብ ነው ተመሳሳይ በሆነ አነባብ እናነባቸዋለን ማለት ነው። ወ ው ዊ ዋ ዌ ው ዎ። በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? እች ማነች? ዘ ነች። ዘን ሊወክልን የሚችል ተነባቢ ፊደል ማለት ነው ዜድ ነው ማለት ነው። ተነባቢውን ነው የምላችሁ። እንደዚህ የሚነበብ ሳይሆን ዘን ሊወክልን የሚችል ተነባቢ ፊደል ወይም ኮንሶናንት ነው እየጠየኳቸው ያለ። እዚህ ላይ ግራ እንዳትጋቡ። ዘ የሚለውን ድምፅ እንዲያወጣ የሚያግዘን ግን ማን ነው? የሚያገለግልን ማን ነው? ዘ የሚለውን ድምፅ እንዲያወጣ የሚያገለግልን ኢ ነው ማለት ነው። ስለዚህ ዘን ሊወክልን የሚችል ተነባቢ ፊደል ዜድ ነው። ዜድን ከዘ እስከ ዞ ባሉት ፊደላት ላይ ቋሚ አድርገን እናደርጋለን ማለት ነው። ከዛ ቀጣይ ደግሞ ተመሳሳይ የሆነ ቫውል እንጠቀማለን። ከወ ላይ የተጠቀምነውን ከዚ ላይ እንጠቀማለን ማለት ነው። ስለዚህ እንዴት እንደሚወከሉ ላንብብላችሁና ከዛ ደግሞ አነብላችኋለሁ ማለት እያንዳንዱ ፊደሉን አነብላችኋለሁ። ዘን የሚወክልን ተነባቢ ፊደል ዜድን ካገኘን
እንደዚህ እንዲነበብ ደግሞ የሚያገለግልን ደግሞ ማን ነው? ኢ ነው ማለት ነው። ስለዚህ ዜድ ኢ እንደማን ይነበባል? እንደዚህ ይነበብልናል። ዜድ ዩ እንደዚሁ ይነበባል። ዜድ አይ እንደዚህ ይነበባል። ዜድ ኤ እንደዛ ይነበባል። ዜድ ኢ እንደዚህ ይነበባል። ዜድ ብቻዋን እንደዚህ ትነበባለች። ዜድ ኦ እንደዚሁ ይነበባል ማለት ነው። አሁን ደግሞ አነብላችኋለሁ። በመጀመሪያ አማርኛውን አነብላችሁና ከዛ ደግሞ የእንግሊዝኛ አቻቸውን አነብላችኋለሁ ማለት ነው። ይቺ ማናት ነው ያልኳችሁ? ዘ ዘ ዙ ዚ ዛ ዜ ዝ ዞ። በጣም አሪፍ። ኦኬ። ቀጣይ ደግሞ ከዚህ ላይ የእንግሊዝኛቸውን እናነባለን ማለት ነው። ዘ ዙ ዚ ዛ ዜ ዝ ዞ። ቀጣይ ደግሞ ከዚህ ላይ ማናገኛለች? ማነች? የ የነች ማለት ነው። ስለዚህ የን ሊወክልን የሚችል ተነባቢ ፊደል ማን ነው ማለት ነው? ወይም ኮንሶናንት ማን ነው? ዋይ ነው ማለት ነው። ስለዚህ የን ሊወክልን የሚችል ዋይ ነው ማለት ነው። እንደ የ እንዲነበብ የሚያገለግልን ባውሉ ደግሞ ማን ነው? ኢ ነው ማለት ነው። ስለዚህ ዋይ ኢ እንደ ኢ ይነበብልናል። ዋይ ዩ ደግሞ እንደ ዩ ይነበባል። ዋይ አይ እንደ ይ ይነበባል። ዋይ ኤ እንደ ያ ይነበባል። ዋይ ኢ እንደ የ ይነበባል። ዋይ ብቻዋን እንደ ይ ትነበባለች። ዋይ ኦ እንደ ዩ ይነበባል ማለት ነው። አሁን አማርኛውን አነብላችሁና ቀጣይ ደግሞ የእንግሊዝኛ አቻቸውን እናነባቸዋለን። ኦኬ። ማናት ያልኳችሁ? ይቺ የ ዩ ይ ያ የ ይ ዮ። በጣም አሪፍ። ቀጣይ ደግሞ የእንግሊዝኛ አቻቸውን እናነባቸዋለን ማለት ነው። ተመሳሳይ ነው አነባባቸው። እንግሊዝኛ አቻውን እናነባለን። የ ዩ ይ ያ የ ይ ዮ። በጣም አሪፍ። በቀጣይ ደረጃ ደግሞ ከዚህ ላይ ማን እናገኛለን? ይቺ ማነች? ደ ነች ማለት ነው። ደ። ስለዚህ ደ ሊወክል የሚችል ተነባቢ ፊደል ማን ነው? ዲ ነው ማለት ነው። ዲ ከደ እስከ ዶ ባሉት ቋሚ ሆኖ ያገለግልናል። ይህ ተነባቢ ፊደል ነው ማለት ነው። ደ የሚለውን ድምፅ ደግሞ እንዲያወጣ የሚያግዘን የሚያገለግልን አናባቢ ደግሞ ማን ነው? ኢ ነው ማለት ነው። ስለዚህ ዲኢ እንደማን ይነበባል? እንደ ደ ይነበብልናል። ዲዩ እንደ ዱ ይነበባል። ዲአይ እንደ ዲ ይነበባል። ዲኤ እንደ ዳ ይነበባል። ዲኢ እንደ ደ ይነበባል። ዲ ብቻዋን እንደ ደ ትነበባለች። ዲኦ እንደ ዶ ይነበባል ማለት ነው። ይህን ካየን ቀጥታ እናነባቸዋለን። በመጀመሪያ አማርኛውን አነብላችኋለሁ። ከዛ ደግሞ የእንግሊዝኛ አቻቸውን አነብላችኋለሁ ማለት ነው። ማናት ነው ያልኳችሁ? እቺ ደ ነች። ደ ዱ ዲ ዳ ዴ ድ ዶ። በጣም አሪፍ። አሁን ደግሞ እንግሊዝኛ አቻቸውን እናነባለን ማለት ነው። ደ ዱ ዲ ዳ ዴ ድ ዶ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ጀ እናገኛለን ማለት ነው። ኦኬ። ጀን ሊወክልን የሚችል ተነባቢ ፊደል ከዚህ ላይ ማን ነው? ወይም ኮንሶናንት የምንለው ማን ነው? ጄ ነው ማለት ነው። ጄን የሚወክልን ጄ ነው ማለት ነው። ስለዚህ ጀ ከጀ እስከ ጆ ባሉት ቋሚ ሆኖ ያገለግልናል ማለት ነው። ጀ የሚለውን ድምፅ ደግሞ እንዲያወጣ የሚያግዝልን አናባቢ ፊደል ማን ነው? ኢ ነው ማለት ነው። ስለዚህ ጀኢ እንደ ጀ ይነበባል። ጀዩ እንደ ጁ ይነበባል። ጀአይ እንደ ጂ ይነበባል። ጀኤ እንደ ጀ ይነበባል። ጀኢ እንደ ጄ ይነበባል። ጄ ብቻዋን እንደ ጂ ትነበባለች። ጄኦ እንደ ጆ ይነበባል ማለት ነው። ኦኬ። ይህን ካየን አሁን ቀጥታ እናነባቸዋለን ማለት ነው። ኦኬ። ማናት ነው ያልኳችሁ? ይቺ ጀ ጀ ጁ ጂ ጃ ጄ ጂ ጆ። በጣም አሪፍ። አሁን ደግሞ እንግሊዝኛቸውን እናነባለን ማለት ነው። ጀ ጁ ጂ ጃ ጄ ጂ ጆ። ቀጣይ ደግሞ ማን እናገኛለን? ከዚህ ላይ ለዛሬ መጨረሻ ያደረግነው ፊደል ማን ነው? ገ ነው ማለት ነው። ገ። ስለዚህ ገን ሊወክልን የሚችል ተነባቢ ፊደል ወይም ኮንሶናንት ማን ነው?
ጂ ጂ ማን ይወክልናል? ገን ይወክልናል ማለት ነው። ገ የሚለውን ድምፅ እንድናገኝ የሚያግዘን አናባቢ ወይም ቫውሉ ማን ነው? ኢ ነው ማለት ነው። ስለዚህ ጂኢ እንደ ገ ይነበብናል። ጂዩ እንደ ጉ ይነበብናል። ጂአይ እንደ ጌ ይነበባል። ጂኤ እንደ ጋ ይነበባል። ጂኢ እንደ ጌ ይነበባል። ጂ ብቻዋን እንደ ጌ ትነበብናለች። ጂኦ እንደ ጎ ይነበባል ማለት ነው። በጣም አሪፍ። አሁን ቀጥታ እናነባቸዋለን። በመጀመሪያ አማርኛውን እናነባለን፣ ከዛ ደግሞ የእንግሊዝኛ አቻቸውን እናነባለን ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ ተለማመዱ። ኦኬ ማናት ያልኳችሁ? እቺ ገ ነች። ገ ጉ ጊ ጋ ጌ ግ ጎ። በጣም አሪፍ። ቀጣይ ደግሞ የእንግሊዝኛቸውን እናነባለን ማለት ነው። ገ ጉ ጊ ጋ ጌ ግ ጎ። በጣም አሪፍ። እንደዚህ እያደረጋችሁ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። ምክንያቱም እናንተ የእንግሊዝኛ ፊደላትን በደንብ መለየት ከቻላችሁ የአማርኛ ፊደላትን የእንግሊዝኛቻቸውን ለመጻፍ ሆነ ለማንበብ በጣም ቀላል ነው ማለት ነው። በመጀመሪያ እናንተ መለየት የሚጠበቅባችሁ የእንግሊዝኛ ፊደላትን ከኤ እስከ ዜድ ካፒታልና ስሞሉን እንዲሁም ቫውልና ኮንሶናንት የሚሉትን እነዚህም በደንብ አድርጋችሁ መለየት ይጠበቅባችኋል ማለት ነው። ከዛም በኋላ ቀጥታ አምጣችሁ ዳይሬክት መወከል ነው ማለት ነው። ምክንያቱም ለመጀመሪያ ድምጾች ማን እንደሚያስፈልግ፣ ለሁለተኛ ድምጾች ማን እንደሚያስፈልግ እንዲሁም ለሶስተኛ እያለ እስከ ሰባተኛ ላሉ ድምጾች ማን እንደሚያስፈልግ ከዚህ ላይ ቀጥታ ከመጀመሪያው ፊደል ላይ መጨረስ ትችላላችሁ ማለት ነው። ምክንያቱም ተመሳሳይ የሆነ ቫውል ነው የምንጠቀመው። ኮንሶናንቶች ናቸው የሚለያዩ። ኮንሶናንቶች የሚለያዩ መቼ ነው? ወደ ታች ሲንሄድ ነው። ወደ ጎን ሲንሄድ ተመሳሳይ የሆነ ኮንሶናንት ነው። ምክንያቱም አንድ ፊደል ላይ ማለት ነው። ለምሳሌ አሁን ከገላይ ብንሄድ ወደዚህ ሲንሄድ ተመሳሳይ የሚሆን ማን ነው? ኮንሶናንት ነው፣ ጂ ነው። ነገር ግን እኔ ተመሳሳይ ቫውል እንጠቀማለን የምላችሁ ከተለያየ ፊደል ላይ ሲሆን ነው። እሺ ለምሳሌ ከገላይ ጂ ኢን የተጠቀምነን፣ ከጀ ላይም ኢን የተጠቀምነን፣ ከደ ላይም ኢን የተጠቀምነን፣ ከየ ላይም ኢን የተጠቀምነን፣ ከዘ ላይም ኢን የተጠቀምነን፣ ከወ ላይም ኢን የተጠቀምነን ማለት ነው። ተመልከቱ። አሁን ሁለተኛ ድምፅ ላይ ብንሄድም ተመሳሳይ ዩ የተጠቀምነን፣ ሶስተኛ ብንሄድም አይን የተጠቀምነን፣ አራተኛም ኤ ነው፣ አምስተኛም ኢ ነው፣ ስድስት ምንም የላቸው፣ ሰባትም ኦ ነው ማለት ነው። ስለዚህ ተመሳሳይ የሆነ ቫውል እንጠቀማለን። ወደ የት ስንሄድ? ወደ ታች ስንሄድ። ነገር ግን ወደ ጎን ሲሆን ግን የተለያየ ቫውል ተመሳሳይ የሆነ ኮንሶናንት ተቃራኒ ይሆናል ማለት ነው። ወደ ጎን ስንሄድ ከግራ ወደ ቀኝ ስንሄድ ተመሳሳይ የሆነ ኮንሶናንት ወይም ተነባቢ፣ ነገር ግን የተለያየ ቫውል ይሆናል ማለት ነው። ወደ ታች ሲሆን ደግሞ የተለያየ ኮንሶናንት ወይም ተነባቢ፣ ተመሳሳይ የሆነ ቫውል ይሆናል ማለት ነው። ስለዚህ ይህንን በደንብ አድርጋችሁ ማጤን ይጠበቅባችኋል ማለት ነው። እንደዚህ ያደርጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ የማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች አሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።